ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የመከለሻ ሚዲያ ተከታታዮች፣ ዛሬም በዓለም አቀፍ መድረክ ትኩረት የሳቡ አበይት ዜናዎችን ከልሰን ይዘን ቀርበናል። ወቅታዊ ሚዛናዊና ተአማኒ መረጃዎችን ስንለቅ በፍጥነት የማሳወቂያ መልእክት እንዲደርሳችሁ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ዛሬ ሚያዝያ 15 ቀን 2018 ዓ.ም በመካከለኛው ምስራቅ የተቀሰቀሰውን ጦርነት ወደ ማይመለስበት ምዕራፍ መሸጋገሩን እንዲሁም ፕሬዝዳንት ዶናልድ ትራምፕ የሰጡት አዲስ ትዕዛዝና የኢራን አጸፋዊ እርምጃ ዓለምን ለሶስተኛው የዓለም ጦርነት እያዘጋጃት ይሆን? በዛሬው መርሃ ግብራችን ትራምፕ በሆርሙዝ ወሽመጥ ላይ የሰጡት ተኩስ የመግደል ትዕዛዝ ዝርዝር፣ በኢራን ትምህርት ቤት ላይ በደረሰ ጥቃት የጠፋው የ7 ዓመቱ ሕፃን አሳዛኝ ታሪክ፣ የጋዛ የሟቾች ቁጥር 71,000 ማለፉንና የሊባኖስ ጋዜጠኞች ግድያ እንዲሁም አሜሪካ በኢራን ላይ የከፈተችው ጦርነት በሕግ ፊት ያለው አጣብቂኝ የሚሉት ዝርዝር ሐሳቦችን ይዘን እንመለሳለን። የሆርሙዝ ወሽመጥና የትራምፕ ማስፈራሪያ። ቀውሱ የጀመረው ከባህር ላይ ነው። ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ አሜሪካ በዓለም ቁልፍ የንግድ መስመር በሆነው የሆርሙዝ ወሽመጥ ላይ ሙሉ ቁጥጥር አላት ብለዋል። ትራምፕ አክለውም የኢራን የባህር ኃይል ፈንጂዎችን በባህር ላይ ለመቅበር የሚሞክር ከሆነ የአሜሪካ ወታደሮች ምንም አይነት ማስጠንቀቂያ ሳይሰጡ ተኩሰው እንዲገድሉ ቀጥተኛ ትዕዛዝ አስተላልፈዋል። ኢራን በበኩሏ ይህንን የባህር ላይ ዘረፋ ስትል ጠርተዋለች። የኢራን አብዮታዊ ዘበኛ IRGC ቀድሞውንም 2 የውጭ መርከቦችን በቁጥጥር ስር ማዋሉንና በሶስተኛው ላይ ተኩስ መክፈቱን አስታውቋል። የቀድሞው የአሜሪካ ረዳት የውጭ ጉዳይ ሚኒስተር ማርክ ኪንሚት ለቢቢሲ እንደገለጹት ወሽመጡን ለማጽዳት የሰለጠኑ ዶልፊኖችና ድሮኖችን ለመጠቀም ታቅዷል። ሆኖም ትልቅ ችግር የኢንሹራንስ ኩባንያ ናቸው። መርከቦቹ የመፈንዳት ስጋት ስላለባቸው በአካባቢው ለማለፍ ፈቃደኛ አይደሉም። ይህ የዓለም የንግድ እንቅስቃሴ ኩፍኛ እያናጋው ይገኛልም ብለዋል። የህፃን ማካን ናስሪ አሳዛኝ ታሪክም የጦርነቱን ሰብአዊ ገጽታ ቀይሮታል። ከፖለቲካው ጀርባ ግን የሚሰቀጥጡ ሰብአዊ ታሪኮችም አሉ። ባለፈው የካቲት 21 ቀን በደቡባዊ ኢራን በሚገኝ ሻጃሬህ ታየባህ የተባለ የመጀመሪያ ደረጃ ትምህርት ቤት ላይ በደረሰ ጥቃት ሕይወታቸው ከጠፋ ህፃናት መካከል የ7 ዓመቱ ማካን ናስሪ አንዱ ነው። አሜሪካ ለጥቃቱ ኃላፊነት ባትወስድም ጥቃቱ የተፈጸመው በቶም ሃውክ ሚሳይሎች እንደሆነ መረጃው ይጠቁማል። ዛሬ ላይ የማካን ወላጆች ብቸኛ የሐዘን ተካፋዮች ሆነዋል። ምክንያቱም የሌሎች ህፃናት አስክሬን ተገኝቶ ሲቀበር የማካን አካል ግን እስካሁን በፍርስራሹ ውስጥ አልተገኘም። ይህ ክስተት በኢራን ህዝብ ዘንድ ከፍተኛ ቁጣንም ቀስቅሷል። ጥቃቱ የተፈጸመው ከኢራን አብዮታዊ ዘበኛ ጦር ሰፈር አቅራቢያ ቢሆንም ሰለባዎቹ ግን ምንም የማያውቁት ህፃናትም እንደነበሩ ተዘግቧል። መረጃውን አልጀዚራን ያጋራው። የጋዛና ሊባኖስ ወቅታዊ ሁኔታ። ወደ ፍልስጤምና ሊባኖስ ስንሻገር ሁኔታው ይበልጥ የከፋ ነው። በጋዛ የእስራኤል ጦርነት ከጀመረ ጀምሮ የሟቾች ቁጥር 71,568 መድረሱን የቅርብ ጊዜ መረጃዎች ያመላክታሉ። ከዚህ ውስጥ አብዛኞቹ ሴቶችና ህፃናት ናቸው። በሊባኖስ ደግሞ እስራኤል ጋዜጠኞችን ኢላማ እያደረገች ነው የሚል ክስ እየቀረበባት ነው። ታዋቂዋ የሊባኖስ ጋዜጠኛ አማል ካሊል በእስራኤል ጥቃት መገደሏን ተከትሎ ሂዩማን ራይትስ ዋች HRW ይህ ግልጽ የጦር ወንጀል ነው ብሎታል። እስራኤል በደቡባዊ ሊባኖስ ማንም እንዳይገባበት ኖጎ ዞን የሚል ቀጠና በካርታ በመከለል የመንደሮችን መሰረተ ልማት በስልታዊ መንገድ እያፈራረሰች ትገኛለች። የሊባኖስ መንግስት ግን እስራኤል ካልወጣች ምንም አይነት ድርድር አንቀበልም በሚል አቋሙም ጸንቷል። የአሜሪካ የውስጥ ፖለቲካና የ60 ቀናት ገደብ። አሁን ደግሞ ወደ ዋሽንግተን ዲሲ ስንመለስ ፕሬዝዳንት ትራምፕ ይህን ጦርነት የጀመሩት ያለ ኮንግረስ ሙሉ ፈቃድ ነው። በአሜሪካ ሕግ ዋር ፓወርስ ሪዞሉሽን መሰረት አንድ ፕሬዝዳንት
ጦር ማሰማራት የሚችለው ለ60 ቀናት ብቻ ነው። ይህ የጊዜ ገደብ ደግሞ ሊያልቅ አንድ ሳምንት ብቻ ነው የቀረው። ሪፐብሊካኖች ለትራምፕ ሙሉ ድጋፍ ቢሰጡም የአሜሪካ ሕዝብ ግን በኑሮ ውድነትና በነዳጅ ዋጋ መጨመር እየተመረረ ነው። የአሜሪካ ጦር ለዚህ ጦርነት ተጨማሪ $200 ቢሊዮን ጠይቋል። ትራምፕ ግን ኢራን በባህር ላይ በምትወስደው እርምጃ በየቀኑ በሚሊዮን የሚቆጠር ዶላር እያጣች ነው፣ ስለዚህ ለድርድር ትመጣለች የሚል እምነት አላቸው። ሆኖም በቴህራን ያሉ ተንታኞች ትራምፕ በስህተት ስሌት ውስጥ ነው ያለው ይላሉ። የተከበራችሁ ተመልካቾቻችን ሁኔታዎች በየደቂቃው እየተቀያየሩ ነው። አሜሪካ በሆርሙዝ ወሽመጥ ላይ የወሰደችው የባህር ላይ እገዳና እስራኤል በሊባኖስና በጋዛ እያካሄደች ያለው ጥቃት ቀጠናውን ወደ ከፋ ቀውስ እየከተተው ነው። ጦርነቱም ቆሞ ሰላማዊ ድርድር ይጀምር ይሆን ወይስ ትራምፕ እንዳሉት ተኩሶ የመግደል ትዕዛዝ ወደ ሰፊ ጦርነት ያመራል? መከለሻ ሚዲያ በቀጣይ የሚገኘውን መረጃ ይዞላችሁ ይቀርባል። እናንተም መረጃው ለሌሎች እንዲደርስ ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። አስተያየቶቻችሁን በኮሜንት መስጫው ላይ ጻፉልን። ስለተከታተላችሁን እናመሰግናለን። ሰላም ለዓለማችን ይሁን። ለዕለቱ ያዝነው የመከለሻ ሚዲያ የዕለቱ የተከለሱ ዜናዎች እነዚህን ይመስሉ ነበረ። ቸር ያቆየን።